ነው መሐመድ ይቀርባል ይጠየቃል። ኦኬ አድራሻውን ታውቀዋለህ? ምናልባት ስልኩን ፈልጌ ካገኘሁት እደውልለታለሁ። መሐመድን ማን ነው የሰጠው? እሱ ነው የሰጠኛው። አዎ። ስለዚህ ስንት ልጆች ነው የሰጠው? አጠቃላይ 3 ልጆች ነው የሰጠሁት። የሁለተኛው ልጅ ተመላሽ ነው። ሶስተኛው ልጅ 100 ሺህ ቀብድ ተቀብሎ ቪዛ አልወጣም፣ አግሪመንት አልወጣም። በቃ ያለው ነገር ይሄ ነው። ስለዚህ ቆይ ስለዚህ አሁን ጥሩ መጣችሁ። ስለዚህ መሐመድ የሚባለው ልጅ ለሱ እንደሰጠውና ቁጥር ውስጥ እንደገባን ተረስተው ነው እስካሁን ድረስ ያላነሳው። ምክንያቱም ቅድም 2 ልጆች ናቸው። ኖ አይደለም፣ እሱ ስለገባ ነው። እኔ እሱ መሐመድ ስለገባ ነው ብዬ ነው ነገሩን የተውኩት እንጂ ትጨው አይደለም። ኦኬ። ስለዚህ አንተ የምትፈልገው የሁለት ሰው ገንዘብ ስለሆነ መሐመድን ትተው ነው። ስለዚህ መሐመድ አሁን መቅረብ አለበት ማለት ነው። እንደዛ ከሆነ ሰይድ የሚባለው ልጅ ተመለሰ የምትለው ነው አይደለም አንተ? ሰይድ የሚባለው ልጅ እንደምንም ልታቀርብልን ትችላለህ። እኔ የተመለስኩት ነኝ፣ በሱ በኩል ሄጄ ገዛኸኝ ጀምሮልኝ የነበርኩት የተመለስኩት ነኝ ብሎ መመስከር ይችላል እሱ ልጅ? የታውቀዋለሁ። ማን ያቅርብ እዚህ ጋር ማን ያቅርብ ምን ያቅርብ? አሁንም እንደዚህ እያስመሰከረ እንዳለ ምን አውቃለሁ? ችግር የለውም። እኔ መረጃ መብረቁ ይሄን ማወቅ የምችለው ሰውየውን ውሸታምና እውነታም መሆኑን ማወቅ የምችለው መሐመድን ሳቀርብልህ ብቻ ነው። መሐመድን ደውል አቅርቤልህ እኔ አልተመለስኩም፣ ቪዛም አልተቃጠለብኝም፣ ትኬትም አልተቃጠለብኝም ብሎ ሲነግርህ ብቻ እውነቱን ማወቅ ትችላለህ። በትክክል ከዛ ውጭ ቆይ ቦስዬ ተደማምጠን እናውራ። ጎበዝ ጥሩ ቆይቶም ቢሆን ትዝ ይለኝ ነበረ። ትዝም ካላለኝ ትዝ አስብለኛል። ትዝ ይለኝ ሲል ትዝ አስባልከኝ አንተ ቀድሞ ትዝ አለህ ትላለህ። እዚህ ቮይስ ላይ አንተውን ይላክልኝ ቮይስ ላይ ትኬት ተመልሶበት ተራዝሞበት በ24 ይገባል። የተመለሰው ሁሉም ሰው ነው። እሱ የሚያጋጥመው ይሄ ሚስቴክ ነው ይሄ ምናምን ነው የሚለው ግለሰብ መሐመድ ካልሆነ ማናቱ ቦስ ዋሽታል ማለት ሰይድ ነው። መሐመድ እኮ አይደለም ሰይድ ነው ብያለሁ እኮ ቅድምም እኮ። ቆይ አንተ ስለሱ አይደለም አሁን ሰይድ ስለመሆኑ መረጋገጥ የሚችለው ይህ መሐመድ የሚባለው ልጅ አቅርበው ትኬት አልተቃጠለብኝም፣ አልተፈለስኩም፣ ሁሉም ነገር አልቆልኝ ነው የገባሁት የሚል ብሎ ምስክርነት ቃል ከሰጠ ኦልሬዲ ሰይድ ነው ማለት ነው። ልጁ ቦስ ዋሽቷል ማለት ነው። አንተ ደከነ ማለት ነው። ገባ? ስለዚህ መሐመድን ማቅረብ ነው የሚጠበቅብህ አንተ። እሺ አቅርቦት መሐመድ። እሺ ችግር የለውም። በቃ እሱ ሲቀርብ ቁጥሩን ልፈልግና ልደውልለት። በቃ ፈልግና ደውልለትና ጥራው ፕሊስ። ቲክቶክ ከሌለው በስልክ ቀጥታ ደውልለት መሐመድ መሆኑን ቦስ ቀጥታ ደውልለታለሁ። ቀጥታ ደውላለሁ። እሺ አሁን ቦስ ከዚህ አሁን ካንተ ካረከው ሪከርድ ይመጣል። ችግር የለውም። ሰውዬ ስለሌለ ነው ድጋሚ አራዝም 40 ክፍል ምናምን ያልከው ልጅ የመሐመድ ዶክመንት ካልሆነ ይሄ ተጠያቂ ነህ ማለት ነው። ሰይር ነው ማለት ነው። ሌላ ሰው ነው ማለት ነው። ምን ትላለህ? ይኸውልህ አባቴ አሁን ይሄ የሚያመጣው ልጅ ገብቶሃል መሐመድ። እኔ እዚህ ያመጣሁት ልጅ ነው ትኬት ሀፕን ያደረገው ሁሉ ነገር የሆነው ብያለሁኝ። እውነተኛ ተናግሬ ያለሁኝ እውነቱን ማለት ነው። ይሄን መሐመድን ገብቶሃል አይደል? ይሄ መሐመድ የመጣው በዚህ ልጅ ነው የመጣው። ኦልሬዲ ቪዛ ወጥቶለት ትኬቱ ሀፕን ቢያደርግ ተስተካክሎ መጥቷል አይደለ? ኢማራት ነው ያለው። ይሄ መሐመድ እኔን በአካል የተባለ አያውቀኝም። ገባህ? መጥቶ ቀጥታ ካምፓኒ ነው የገባው ይሄ መሐመድ። ተረዳኸኛ? ስለዚህ ይሄ መሐመድ እውነተኛ ስለመናገሩ ስላለመናገሩ ምኑ ላይ ነው የኔ እንትኑ? ልክ እንደዚህች ልጅ አሁን እዚህ ጋር ገብታ በእኔ ላይ አንዳንድ ነገር እንዳወራች እሱ ምን ብሎት ምን እንደሚመጣ ምን እናውቃለን? እኔ አባት ማረጋገጫ አለኝ። እኔ ይሄ ማለት ግልጽ ማረጋገጫ አለኝ። መጀመሪያ ልጁ ይቅራብ ቃል አንድ ምላጭ ብቻ ነው የምስበው አሁን እዚህ ጋር። ምክንያቱም ኦልሬዲ ወይ አንተ ትክክል ነው ወይ እሱ ትክክል ነው። መሐመድ የሚባለው ልጅ ይቅረብና ባንዲት ማረጋገጫ ባንዲት ምላጭ ወይ አንተን ውሸታም መሆንህን አረጋግጣለሁ ወይ እውነተኛ መሆንህን አረጋግጣለሁ። ችግር የለም ይምጣ። ወላ ጥያቄ ራሱ አልጠይቅም። እሺ ያው ይሄ አሳማኝ አይደለም። በእርግጥ ተረድተኸኝ ብዬ አስባለሁ። አሳማኝ መሆን አለ ችግር የለም ይገባ። ይኸውልህ ወንድሜ አሳማኝ መሆን አለመሆኑን ሳቀርብልህ ያኔ ታይዋለህ። ምንም አይነት ክርክር አያስፈልገውም። በቃ እሺ ወንድሜ አንተ ያመጣኸው ልጅ መሐመድ
አንተ ከተናገርከው ሪከርድ ጋር ከማነጻጸር ይልቅ ይሄ ልጅ መሐመድ አሁን የሚቀርበው አንተ ስለማያውቅህ ምስክርነቱ ለሱ ያደላል፣ ተመክሮ ሊመጣ ይችላል፣ ሊዋሽ ይችላል ብለህ ካመንክ መዋሸት አይችልም። ለምን እንደማይችል ማለት ለምን አይችልም ብለህ ታምናለህ? እንደማይችልማ ሲመጣ እነግርሃለሁ። ሐቁን ነው መናገር የሚችለው፣ ተገዶ ነው መናገር የሚችለው። ያኔ አንተ ውሸታም መሆን ይረጋግጣል ወይ እውነተኛ መሆን ይረጋግጣል። ብቻ ልጅ ይቅር ቃል ገብቼልሃለሁ አይደል? እሺ ሌላው ቅምጥልና የቋራው ገንዘብ አለን ይላሉ። አንተ ላይ ታውቃቸዋለህ? ቅምጥል ማነች? የእናቷ ቅምጥል ወይ የአባቷ ወይ የባሏ ቅምጥል። ይቅርታ እዚህ ጋር እሱ አይደለችም። ቅምጥልን ሳትሆን ማነች? ዙዙ የምትል ልጅና ከላይ ሙስሊም ቢንት ነው ምናምን ነገር የምትለው እህቴ ነች። መብረቁ ዙዙን ሰባት እህቴ ነች እና ቢንት ሙስሊም ማለት በቃሽ። ካወቃቸው አወቃቸው፣ ካላወቃቸው ምን ማድረግ አይቻልም። እሺ ቢንት ሙስሊም አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አለን አልሐምዱሊላህ። ገዛኸኝን ታውቂዋለሽ? ከታች ያለው የቋራው ካሳ ነው የማውቀው። እሱ ነው ለሱ የሰጠው። ከሱ ላይ እሱ በልቶታል ብሎ ይሄኛው የቋራው ካሳ የሚለው ደግሞ ለኔ ብር ምላሽ እየሰጠኝ አይደለም። ምክንያቱም የበላው ቦስ ነው ብሏል፣ የቋራው ካሳ ማለት ነው። እኔ የሰጠሁት ለቋራው ነው። ደግሞ ይሄኛው ዙዙ በውስጥ የምታለቅሽብኝ ልጅ ነሽ። ይሄኛው ደግሞ የቋራው ካሳ እኔ አናግሬሃለሁ አይደል? በዋትስአፕ አዎ አናግረኸዋል። ኦኬ። ስለዚህ ከዚህ ልጅ ጋር ነው አብራችሁ የሰራችሁት? በትክክል በቃ። ስለዚህ ዙዙ ቢንት እስላም አያገባትም፣ ሁለታችሁ ናችሁ የምትጨርሱት አይደለም? አይ ሌላ ነኝ ሌላ ዙዙና ሁለቱ በአንድ ላይ ይንገሩኝ። ሁለቱም የተበሉት ሁለቱም እኔ ጋር ክሳቸውን ያቅርቡና እኔ መልእክን ነገር እዚሁ ላይ ምላሽ እናገኝበታለን ማለት ነው። በአንድ ላይ ሰብሰብኩልን። በቃ ናይስ ጥሩ። አዎ ዙዙ ቢንት እስላም ከዚህ በፊት አላናገረችኝም። ዙዙ ግን ስታለቅስብኝ ነበር። ለስንት ወር? ቢያንስ ለ4 ወር ወላ ለ5 ወር ደም ስታለቅስ ነበር። አንቺ ነሽ ከላይ ያለሽ ቢንት እስላም። እሺ ከዛ በኋላ የቋራው ካሳን በተደጋጋሚ እባክህ የዚች ልጅ ገንዘብ አስመልስ ወይ መልስ እያልኩ ስጨቃጨቀው ነበር፣ ምክንያቱም ብሩ በሱ አካውንት ስለገባ። ኦኬ በጣም ጥሩ። ስለዚህ ዳጊ ሆኖ ተገኘ ማለት ነው፣ ካንተ ጋር ችግር ያለበት ሰው። ኦኬ የቋራው ካሳን ታውቀዋለህ ዳጊ? ገዛኝ የቋራው ካሳን ታውቀዋለህ? አብራችሁ ሰራላችሁ? የቋራው ካሳ ነው። ዳግምን አውቀዋለሁ። ዳግም። እሺ ትተዋወቃላችሁ? በደንብ። የሚገርም ነገር ገዛኸኝ ቢንት እስላም 5 ወር በላይ አልቅሳብኛለች። እውነቱ ላይ መድረስ ስላቃተኝ ብቻ ዳጊን ሳስፈራራ ነበር። ገንዘቡ የገባው አካውንት ነው፣ መክፈል የምትችለው አንተ ነህ። አይ ሌላ የበላው ሰው አለ ብለህ የምታምን ከሆነ የበላውን ሰው የመቀበል ያለ መቀበል ያንተ ፋንታ ነው። አንተ ያልተስማማውን ግለሰብ ያዝ፣ እኛ የምንጠይቀው ደግሞ አንተን ነው ብዬ ስጨቃጨቀው ነበር ለረጅም ጊዜ ማለት ነው። ከዛ እሱ ምን አለ፣ ይሄን ጉዳይ በህግን በምንም እየሞከርን ነው፣ የሚስተካከል ከሆነ ሞክር፣ ብሩ በእኔ አካውንት ገባ እንጂ እኔ ስለ ብሩ አላውቅም፣ ግን ሌላ ሰው አለ። ጊዜ እየወሰደው እሷም እያለቀሰች አንዳንዴ የኛ እህቶች ገንዘብ ከተበሉ በኋላ ብቸኛ አማራጫቸው አንድ ሰው ላይ ማልቀስ ነውና በተደጋጋሚ ታለቅሳለች። ሜሴጇን እያየው እሱ ጋር አወራለሁ። አሁን እሱን አንዳንዴ ስጽፍለትና ሜሴጅ ሳደርግለት አልፎ አልፎ ለሷ አልነግራትም ሀታ ማለት ነው። ገንዘቡ ያለበትን እስካውቅ ድረስ ለሷ መልስ ከመስጠት ታለቅሳለች በተደጋጋሚ። እሱም መጨረሻ ላይ መብረቁ ወይ ወደ ሚዲያ ወተን እንነጋገር ምናምን የሚል መልእክት አስቀምጠልኝ መሰለኝ ይሻልኩት። እቺ ልጅ ወላሂ ደም አልቅሳለች። ወላሂ ደም አልቅሳለች። እሷ ቀን በቀን የምታለቅሰው ለቅሶ አላህ ነው የሚያውቀው፣ ያለችበት ጭንቀት ማለት ነው። ገብቶሃል አይደለ? እሱም መሀል ላይ ነኝ ከኔ ሌላ ሰው አለ ብሎ ለኛ መልስ ስለሚሰጥ የሆነ ቦታ ላይ ደርሳለሁ፣ የደረስኩበትን አሳውቃቸዋለሁ ብሎ ተስፋ ስለሚሰጠኝ ይሄ ነገር ይቺ ቀን እንደምደርስ ተስፋ አድርጌ ነበር እስካሁን እና ኢንሻአላህ